ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በሶማሊያ በህይወት መኖራቸውን የሚያረጋግጥ አዲስ ቪዲዮ ተለቀቀ። ሁለት ደቡብ ኮሪያ ዜጎች በኬንያ ማርሳቢት ክልል በምትገኘው ሞያሌ ከተማ ከተያዙ 9 ወራት በኋላ በቅርቡ የተለቀቀ ቪዲዮ ታጋቾች በህይወት እንዳሉ፣ ነገር ግን በሶማሊያ አስቸጋሪ ሁኔታዎች እያሳለፉ መሆኑን ያረጋግጣል። ሰኞ በማህበራዊ ሚዲያ የተሰራጨው ቪዲዮ በጎ አድራጊው ዴቪድ ኢያሊ እና አማቶን ሂዊ ሶክ ቼኦንን ያሳያል። ሁለቱ ነሐሴ 14 ቀን 2016 ዓ.ም ከኬንያ ኢትዮጵያ ድንበር አቅራቢያ ከምትገኝ ኦዳ መንደር በአልሸባብ ታጣቂ ቡድን ታግተዋል። በ3 ደቂቃ ቪዲዮ ላይ ሊ የደቡብ ኮሪያ መንግስት በአስቸኳይ ጣልቃ እንዲገባና እንዲለቀቁ ተማጽነዋል። ሊ በቪዲዮ ላይ ለብዙ ቀናት በፍርሃትና በእርግጠኝነት በሌለው ሁኔታ ውስጥ ኖረናል፣ አደገኛ ሁኔታ ውስጥ ነው ያለነው፣ እኛ ንጹህ ሰዎች ነን ብሏል። ሊ በቀጥታ ለደቡብ ኮሪያ ባለስልጣናት ይግባኝ በማለት በሰላም ወደ ቤታቸው እንዲመለሱ የመልሶ ማቋቋም ጥረቶች ላይ እንዲሳተፉ አሳስቧል። የኬንያ የጸጥታ ባለስልጣናት ቪዲዮው የደቡብ ኮሪያ መንግስት በድርድሩ እንዲሳተፉ ጫና ለመፍጠር በአልሸባብ የተለቀቀ ነው ብለው ያምናሉ። እስካሁን ድረስ በናይሮቢ የሚገኘው የደቡብ ኮሪያ ኤምባሲ ቪዲዮ ከተለቀቀ በኋላ ምንም አይነት ይፋዊ መግለጫ አልሰጠም። አሜሪካ ከሩሲያና ዩክሬን አደራዳሪነት ራሷን አገለለች። የአሜሪካ ውጭ ጉዳይ ሚኒስትር ቃል አቀባይ ታሚ ብሩስ ሲናገሩ እኛ ሰላም ቢፈጠር እንመርጣለን፣ ይሁንና ከዚህ በኋላ ለሽምግልና ስብሰባ በዓለም ላይ አንዘዋወርም፣ ጉዳዩ ሁለት ሀገራት ነው ብለዋል። ሁለቱ ሀገራት ግጭቱን ለማስቆም የሚያስችል ምክረ ሀሳብ አቅርበው በቀጥታ መደራደር እንደሚችሉ የገለጹት ቃል አቀባዩ አሜሪካ በድርድሩ ላይ ቀጥተኛ ተሳትፎ እንደምታደርግ አስረድተዋል። ይሁንና ድርድሩን የሚደግፉና እንደሚያግዙ አስታውቀዋል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ በበኩላቸው ይህ ጦርነት በቅርቡ እንደሚጠናቀቅ ገልጸው ከፎክስ ኒውስ ጋር ባደረጉ ቃለ ምልልስ ጦርነቱ የተወሰነ ጊዜ ይቀጥላል፣ በቅርቡ የሚጠናቀቅ አይመስለኝም፣ ይህንን ጉዳይ ጦርነት ማስቆም የሁለቱ ሀገራት ኃላፊነት ነው በማለት አስታውቀዋል። አፕል ለአሜሪካ የሚያቀርባቸውን የአይፎን ምርቶች ከቻይና ውጭ ማምረት ጀምሬያለሁ አለ። አፕል በአሜሪካ የሚሸጣቸውን አብዛኛዎቹን አይፎን ስልኮችና ሌሎች መሳሪያዎችን ከቻይና ውጭ ማምረት መጀመሩን አስታወቀ። የአሁኑ የኩባንያ እርምጃ የፕሬዚዳንት ዶናልድ ትራምፕን የቀረጥ እርምጃ በተመለከተ የተወሰደ መሆኑን ቢቢሲ አስነብቧል። የኩባንያው ዋና ስራ አስፈጻሚ ቲም ኩክ በመጪዎቹ ወራት ለአሜሪካ ገበያ የሚያቀርቡ አብዛኛውን የአይፎን ምርቶች በህንድ የሚመረቱ ናቸው ብለዋል። ሌላዋ የእስያ ሀገራት ቪየትናም ደግሞ በአይፓድ እና በአፕል ሰዓት ማምረቻ ማዕከላት ሆናለችም ነው ያሉት። ከዚህ ቀደም የአሜሪካ ፕሬዚዳንት ዶናልድ ትራምፕ አስተዳደር አፕል ማምረቻውን ወደ አሜሪካ እንዲያዘዋውር ሲወተውቱ ቆይተዋል። ትራምፕ ከቻይና በሚገቡ ምርቶች ላይ ያስተዋወቁትን ቀረጥ የኤሌክትሮኒክስ ምርቶችን ባያካትትም አፕል ግን በየሩብ ዓመቱ ወደ አሜሪካ በሚያስገባቸው ምርቶች $900 ሚሊዮን ቀረጥ ሊከፍል ይችላል እየተባለ ነው። አፕል በቀጣዮቹ ዓመታት በመላው አሜሪካ $500 ቢሊዮን ኢንቨስትመንት ፈሰስ ማድረግ እንደሚያስፈልግ ስራ አስፈጻሚ መግለጻቸውን ዘገባው አስታውሷል። እስራኤል በደማስቆ የሶሪያ ፕሬዝዳንታዊ ቤተ መንግስት አቅራቢያ የአየር ድብደባ ፈጸመች። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እስራኤል የሶሪያ መንግስት ጦሩን ከደማስቆ በስተደቡብ እንደሚያሰማራ በድሩዝ ማህበራዊ ላይ ስጋት እንደሚፈጥር አትፈቅድም ብለዋል። እስራኤል በሶሪያ ዋና ከተማ በደማስቆ በሚገኘው ፕሬዝዳንታዊ ቤተ መንግስት አቅራቢያ በሚገኝ ኢላማ ላይ ጥቃት የሰነዘረች ሲሆን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም አርብ ማለዳ ባስተላለፉት መልእክት የድሩዝ ማህበረሰብ አባላትን ለመጠበቅ ቃል ገብተዋል። በዚህ ሳምንት መጀመሪያ በሱኒ ታጣቂዎች የተመራው ጥቃት አናሳ ቡድን ለመከላከል የገባቸውን ቃል ተከትሎ እስራኤል ሶሪያን ስትመታ በጥቂት ቀናት ውስጥ ለሁለተኛ ጊዜ ነው። ጥቃቱ እስራኤል በታህሳስ ወር ባሻር አልአሳድን ከስልጣን ባስወገዱበት የሱኒ ታጣቂዎች ላይ ያላትን ጥልቅ ስጋት የሚያንጸባርቅ ሲሆን ይህም ጊዜያዊ ፕሬዝዳንት አህመድ አልሻራ የተሰባበረችዋን ሀገር ላይ ቁጥጥር ለማድረግ ለሚያካሂዱ ጥረት ተጨማሪ ፈተና ፈጥሯል። ክስተቱን ተከትሎ ኔታንያሁ ለመከላከያ ሚኒስትር ኢዝራኤል ካትስ ጋር በጋራ በሰጡት መግለጫ እስራኤል ትናንት ምሽት በደማስቆ ፕሬዝዳንታዊ ቤተ መንግስት አካባቢ ድብደባ ፈጽማለች ያሉ ሲሆን ይህንን ለሶሪያ ገዢ አካል ግልጽ መልእክት ነው። የሶሪያ ኃይሎች ጦራቸውን ከደማስቆ በስተደቡብ እንደሚያሰማሩ አንፈቅድም ወይም በድሩዝ ማህበረሰብ ላይ የሚደርሰው ማንኛውንም ስጋት አንቀበልም ብለዋል። የእስራኤል ጦር በመግለጫው ኢላማውን ሳይገልጽ ከደማስቆ አህመድ ሁሴን አልሻራ
ቤተ መንግስት አጠገብ ላይ ጥቃት መፈጸሙን አረጋግጧል። ሆኖም ግን በጉዳዩ ላይ ከሶሪያ ባለስልጣን ምንም አይነት የተሰጠ አስተያየት የለም። አሳድ በታህሳስ ወር ከስልጣን ከተባረሩ ጀምሮ እስራኤል በደቡብ ምዕራብ ሶሪያ ያለውን መሬት ተቆጣጥራለች። ድሩዚን ለመጠበቅ ቃል ገብታለች። እንደ አውሮፓውያን አቆጣጠር በ2016 ከቡድኑ ጋር ያለውን ግንኙነት ከማቋረጥ በፊት የአልቃይዳ አዛዥ የነበረውን ሻራ የሶሪያውን ባሳተፈ መንገድ ለማስተዳደር ደጋግሞ ቃል ገብቷል። ነገር ግን እንደዛ እየሆነ ያለ አይመስልም ሲል ዘጋርዲያን አስነብቧል። ህንድ በፓኪስታን ላይ ጥቃት ለመሰንዘር መዘጋጀቷን የሚያመላክቱ ታማኝ የደህንነት መረጃዎች እንዳገኙ የፓኪስታን ማስታወቂያ ሚኒስቴር ገልጸዋል። ሚኒስትሩ አታውላህ ታራር ህንድ ባለፈው ሳምንት የተፈጸመውን የፔልጋም ጥቃትን ምክንያት አድርጋ በፓኪስታን ላይ ጦርነት ለመክፈት እየተዘጋጀች እንደሆነ ተናግረዋል። ማንኛውንም አይነት የወረራ ተግባር ከባድ ምላሽ ይኖረዋል። በቀጠናው ለሚፈጠረው አደገኛ ክስተት ህንድ ሙሉ ኃላፊነቱን ትወስዳለች ብለዋል። ሚኒስትሩ ታማኝ ላሉት የደህንነት መረጃ ተጨባጭ ማስረጃ እንዳላቀረቡና ዝርዝር ነገር ከመናገራቸው መቆጠባቸው ተገልጿል። የሀገሪቱ የመከላከያ ሚኒስትር ካዋጅ መሐመድ ኢሳፍ በበኩላቸው ህንድ ጥቃት መሰንዘሯን እንደማይቀር ለሮይተርስ የዜና ወኪል ተናግረዋል። ፓኪስታን በህልውናዋና በደህንነቷ ላይ አደጋ የሚፈጥር ሁኔታ በተከሰተ የኒውክሌር ጦር መሳሪያዎቿን እንደምትጠቀምም አስጠንቅቀዋል። የህንድ መንግስት ግን የፓኪስታን ሚኒስትሮች በተናገሩት ላይ እስካሁን በይፋ የሰጠው መግለጫ የለም። ጠቅላይ ሚኒስትር ናሬንድራ ሞዲ ባለፈው ሳምንት የጥቃቱ ፈጻሚዎች ለህግ እንደሚቀርቡና የሀገሪቱ ጦር ሰራዊት ምን ማድረግ እንዳለበት እንደሚያውቅና የመወሰን ነጻነትም እንዳለው ተናግሯል። ህንድ እያንዳንዱን አሸባሪና ደጋፊ ትለያለች፣ ትከታተላለች፣ ትቀጣለች፣ ይህም መላው ዓለም ይወቅ በማለት የጥቃቱን ፈጻሚዎች እንደሚበቀሉ ቃል ገብተዋል። የመከላከያ ሚኒስትሩ ራጅናት ሲንግ በበኩላቸው ህንድ የምትቀጣው ጥቃቱን የፈጸሙት ብቻ ሳይሆኑ ያቀዱትንም ጭምር እንደሆነ ተናግረዋል። ባለፈው ሳምንት ህንድ በምትቆጣጠረው የካሽሚር ግዛት ውስጥ በምትገኝ ፔልጋም በተፈጸመ ጥቃት 26 ሰዎች መገደላቸውን ተከትሎ ለወትሮውም በቋፍ የነበረው የሁለቱ ሀገራት ግንኙነት በእጅጉ ሻክሯል። 25 ህንዳውያንና አንድ ኔፓላዊ ከሆኑ ከሟቾች መካከል አብዛኞቹ ቱሪስቶች እንደነበሩ ተገልጿል። ሬዚስታንስ ፍሮንት የተባለው ታጣቂ ቡድን ለጥቃቱ ኃላፊነት ወስዷል። ህንድ ጥቃቱን የፈጸመችው ቡድን ያሰለጠነችውና ያስታጠቀችው ፓኪስታን እንደሆነች በጽኑ ታምናለች። ቡድን ከሀሳቡ ጀምሮ የመሳሪያና የስልጠና ድጋፍ ያገኘው በፓኪስታን የመከላከያ ደህንነት መስሪያ ቤት አማካኝነት እንደሆነ ገልጻለች። በተጨማሪ ፓኪስታን ውስጥ ከሚገኙ ሌሎች ታጣቂ ቡድኖች ጋር ግንኙነት አለው ብላለች። ፓኪስታን በበኩሏ በድርጊቱ እጇ እንደሌለባት ገልጻ ጥቃቱ በገለልተኛ አካል እንዲጣራ ጠይቃለች። ጥቃቱን ተከትሎ ሁለቱ ሀገራት በየፊናቸው ከአፈሙዝ መልስ ያሉ ምጣኔ ሀብታዊና ዲፕሎማሲያዊ እርምጃዎችን ወስደዋል። ህንድ ከፓኪስታን ጋር የሚያወሰናትን ድንበር ዘግታለች። ፓኪስታን ለመስኖ እርሻዋ ከሚያስፈልገው ውሃ ውስጥ 80% ያህሉ ከምታገኝበት የኢንደስ ውሃ ስምምነት መውጣቷን አውጃለች። አንዳንድ ፓኪስታውያን ህንድ ለቀው እንዲወጡ ቀነ ገደብ አስቀምጣለች። ፓኪስታን በበኩሏ ድንበሯንና የአየር ክልሏን መዝጋቷን አስታውቃለች። ከህንድ ጋር ያላትን የንግድ ልውውጥም አቋርጣለች። ከዚህ ባሻገር በሁለቱ ሀገራት ድንበር አቅራቢያ የተኩስ ልውውጦች መደረጋቸውንም ተሰምቷል። የዓለም አቀፉ ማህበረሰብ ሁለት ባለ ኒውክሌር ሀገራት የገቡበትን ፍጥጫ እንዲያረግቡ እየጠየቀ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ከፓኪስታን ጠቅላይ ሚኒስትርና ከህንድ የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት ሀገሪቱ መጥፎ ውጤቶችን ሊያስከትሉ የሚችሉት መፋጠጦችን እንዲያረግቡ አሳስበዋል። አሜሪካም ሁለቱ ሀገራት ኃላፊነት የተሞላበት አካሄድ እንዲከተሉ ጠይቃለች። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ሀገራቱ ነገሮችን ከማባባስ እንዲቆጠቡ መምከራቸውን መስሪያ ቤታቸው አስታውቋል። ሌሎች ሀገራትም ውጥረት ለማርገብ ሚናቸውን እንዲወጡ ጠይቀዋል። ህንድና ፓኪስታን በአወዛጋቢውና ከፍተኛ ስትራቴጂካዊ ጥቅም እንዳለው በሚነገርለት የካሽሚር ግዛት ምክንያት ፍጥጫ ውስጥ ኖረዋል። በግዛት ይገባኛል የሚወዛገቡት ሁለቱ ጎረቤቶች ካሽሚርን ተከፋፍለው እያስተዳደሩ ቢሆኑም ሙሉ ግዛት ለመጠቅለል ባላቸው ፍላጎት ምክንያት 3 ታላላቅ ጦርነቶችን አድርገው በርካታ ግጭቶችን አስተናግደዋል። ኢትዮጵያ ባለፉት 9 ወራት ከሻይ ምርት ሽያጭ ከ1 ሚሊዮን የአሜሪካ ዶላር በላይ ገቢ ያገኘች። ኢትዮጵያ ከ2017 በጀት ዓመት ከ9 ወራት ከሻይ ሽያጭ ምርት ከ1 ሚሊዮን የአሜሪካ ዶላር በላይ ገቢ ስለማግኘቷ የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። በባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ሳህለማርያም ገብረመድህን ለብስራት ሬዲዮ እንደተናገሩት በበጀት ዓመቱ 9 ወራት ከ1171 ቶን በላይ የሻይ ምርት ለውጭ ገበያ ቀርቧል። ለውጭ ገበያ እንዲቀርብ ከተደረገ የሻይ ምርት 2.41 ሚሊዮን የአሜሪካ ዶላር ገቢ ለማግኘት ታቅዶ 688.57 ቶን በመላክ 1.24 ሚሊዮን የአሜሪካ ዶላር ገቢ ተገኝቷል ብለዋል።
በዚህም የእቅዱ 51% ገቢ ማግኘት እንደተቻለ አቶ ሳህለ ማርያም ጨምሮ ለጣቢያችን ገልጸዋል። በ2017 በጀት ዓመት ከሐምሌ እስከ መጋቢት ወር በጥቅሉ የሻይ ወጪ ንግድ አፈጻጸም በመዳረሻ ሀገራት ሲታይ እንግሊዝ ከፍተኛውን ገቢ በማስገኘት ቀዳሚ ሀገር ስትሆን ህንድና አሜሪካ የሁለተኛና የሶስተኛ ደረጃን ይዘዋል። ኬንያ ከፈረቃ መብራት ለመዳን ከኢትዮጵያ ተጨማሪ ኤሌክትሪክ ኃይሎች ጠየቀች። እየጨመረ የመጣውን የሀገር ውስጥ የኤሌክትሪክ ፍጆታ ለማሟላትና ሊከሰት የሚችለውን እጥረት ለመቅረፍ ኬንያ ከኢትዮጵያ ከ50 እስከ 100 ሜጋዋት ተጨማሪ ኤሌክትሪክ ኃይል ለማግኘት የሚያስችላትን ድርድር መጀመሩን ኬንያ ፓወር አስታውቋል። ይህም በኬንያ ከምሽቱ 12 ሰዓት እስከ ምሽቱ 4 ሰዓት ባለው ከፍተኛ ኃይል ፍላጎት ወቅት የኤሌክትሪክ አቅርቦት ለማረጋጋት ያለመ ነው ተብሏል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2022 በተፈረመው የ25 ዓመት ስምምነት መሰረት በኪሎዋት 6.5 ሳንቲም ዶላር እያስከፈለች ለኬንያ 200 ሜጋዋት ታቀርባለች። ኬንያ የተጠየቀችው ተጨማሪ ኤሌክትሪክ ኃይል ከታላቁ የኢትዮጵያ ህዳሴ ግድብ እንደሚገኝ ተዘግቧል። ስምምነቱ በቅርቡ እንደሚጠናቀቅ የኬንያ ሚዲያ ጨምሮ ገልጿል።